አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝም? ላሳያችሁ። Wait a minute. Who are you? ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳለሁ። መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንትባችን ያሰላ ካንትባ ቃል እንደገቡ ሁሉ ሰምቻለሁ። ስለዚህ ምን ያደረጓቸው ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ ድፍት ብሎ ቀረ። ሲኖር የመጣው ከአባቶቻችን ተክርማቶቻችን ጀምሮ ነገም ተከባብሮ ይቀጥላል ማለት ነው። እኛ እናውቀዋለን ማን እንዳረገን በራሳቸው አደራይተው በሙስሊም ስም እኛ ላይ ነው ጥቃት ያደረጉት። ይሄን ደግሞ ሙስሊሙን ክርስቲያኑም ያውቀዋል።